በሮሜ መልእክቱ ምዕራፍ 8 ከቁጥር 26 ጀምሮ እንደዚህ በማለት ይናገራል። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። አያችሁ፣ እኛ ደካሞች ነን፣ እንዴት መጸለይ እንደሚገባን አናውቅም። ግን መንፈስ ቅዱስን ካወቅን፣ መንፈስ ቅዱስን ከተቀበል፣ መንፈስ ቅዱስ በእኛ ውስጥ ከሆነ ያግዘናል። ምንድነው የሚያግዘን? ጸሎት፣ እንዴት መጸለይ እንዳለብን እንደ እግዚአብሔር ፍቃድ መጸለይ እንድንችል ያግዘናል፣ ይረዳናል። መንፈስ ቅዱስን ሰው ካላወቀስ መጸለይ አይችልም። ለዛ ነው አብዛኛው ኦርቶዶክሳዊ የጸሎት መጽሐፍ ይዞ የሚጸልየው። ለምን ከተባለ መጸለይ ስለማይችል። የሆነ ሰው ጽፎለት የሰጠውን፣ የሆነ ሰው ደርሶ የሰጠውን ቆሞ ምን ያደርጋል? ያነባል ማለት ነው። ለምን? መንፈስ ቅዱስን አልተቀበለም፣ መንፈስ ቅዱስን አያውቅም። ስለዚህ ሊያግዙ አይችልማ። ያልተቀበልከው ነገር አያግዝም፣ ያላወቅከው ነገር አይረዳም። በእርሱ የሚያምን ሁሉ በማን? በክርስቶስ ኢየሱስ ስም የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበሉ ነቢያት ሁሉ ይመሰክሩለታል ይላል። መጽሐፍ ቅዱስ በአዲስ ኪዳን ላይ ኃጢአት ስርየትን ጠቅልሎ የሰጠው ለጌታ ለክርስቶስ ኢየሱስ ስም ብቻ ነው። ነቢያት ሁሉ ነው የሚመሰክሩለት። በእግዚአብሔር ቃል ውስጥ የተመሰከረለት የኃጢአት ስርየት የማግኛ ስም ኢየሱስ ብቻ ነው። ያዕቆብ ሲናገር ለዛ ነው በማን ስም ይጸልዩለት አለ? በክርስቶስ ኢየሱስ ስም ይጸልዩለት አለ። ስለዚህ የኃጢአት ስርየት የተገኘው በክርስቶስ ኢየሱስ ስም ስለተጸለየ ነው። ስሙ ነው ማተር የሚያደርገው። ደዌው የተፈወሰው የኃጢአት ስርየት የተቀበለው ያ ሰውዬ ከማን የተነሳ ነው? ከተጸለየበት ስም የተነሳ ነው። ያ ስም ደግሞ ኦቶሪቲ ነው፣ ኦቶራይዝድ ነው። ኦኬ፣ ኦቶሪቲ አለው። የኃጢአት ስርየትን ማስገኘት የሚችል ኦቶሪቲ። ሌላ ስም የለም። ባይ ዘ ዌይ ከዚህ ስም ጋር ተያይዞ ሌላ ስም የለም። ሌላ ስም የለም። በአዲስ ኪዳን ላይ በጣም ጎልቶ የሚታይ ስም ማን አለ? ማንም እኮ የለም። የጌታችን የመድኃኒታችን የክርስቶስ ኢየሱስ ስም እኮ ነው። ሌላ ስም የለም። አሁን ጴጥሮስን ብትጠይቀው ምንድን ነው የሚለው? መዳን በማንም የለም ነው የሚለው። እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ማን ነው? ኢየሱስ ነው ይላል። ያዕቆብን ብትጠይቀው ይህንን ነው የሚደግምልህ። ባይ ዘ ዌይ ጳውሎስን ብትጠይቀው ይህንን ነው የሚደግምልህ። ሌላ ስም የለም። ሌላ ስም የለም። ለምንድን ነው ሌላ ስም የሌለው? እግዚአብሔር አምላክ ሰዎች የሚድኑበት አድርጎ የሰጠው ብቸኛ የመዳኛ መንገድ ልጁ ኢየሱስ ክርስቶስ ስለሆነ እኮ ነው። በቃ ሌላ ሰዎች የሚድኑበት ስም የለም። ጻድቅ በለው፣ መልአክ በለው፣ ቅዱስ በለው፣ ማንም ብለህ ጥራው፣ ከኢየሱስ በቀር ሌላ ሊያድን የሚችል የማንም ስም የለም። ማንም ስም የለም። ሁለት ጥቅሶችን ላሳየ። ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። አዮ በማን ስም? በኢየሱስ ክርስቶስ። በኢየሱስ ክርስቶስ ምን እንድታገኙ? የኃጢአት ስርየት እንድትቀበሉ። ኖ አዘር ኔም ብራዘር። ሶ ምዕራፉ ምንድነው? ለመያዝ ፈልጌ ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እና በጣም መጽሐፍ ቅዱስ በክርስቶስ ኢየሱስ ስም ላይ በጣም ሲሪየስ ነው። የአዲስ ኪዳን አማኝ አይኖቹን ለአፍታ እንዲነቅል አያደርግም። ባይዘው የአዲስ ኪዳን ስታነብ ሁሉ ንግግሮች ማ ላይ እንዲያተኩሩ ነው የሚያደርጉት? ኢየሱስ ላይ እንድናተኩር እኮ ነው የሚያደርጉት። በደንብ ለሚያይ ሰው መጽሐፍ ቅዱስን ቆም ብሎ በደንብ ለሚመረምር ሰው አይኖቻችን ለአፍታ ከኢየሱስ ላይ አይነቀሉ። ማቴዎስን ብታጠና ኢየሱስን ነው የሚያሳይ። ማርቆስን ብታጠና ኢየሱስን ነው የሚያሳይ። ሉቃስን ብታጠና ኢየሱስ፣ ዮሐንስን ብታጠና ኢየሱስ ላይ ነው የሚያሳየው። በጣም በግልጽ ማለት ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ማን ነው? ኢየሱስ ነው። ብራዘር አንተ ማን ለሰው አንተ ማን የሰውን ኃጢአት ይቅር የምትለው ይለዋል። ብራዘር እኔ የሰው ልጅ በኃጢአት ላይም ስልጣን እንዳለው ታዩ ዘንድ ነው ይላል። እኔ ነኝ ማለት ነው ኃጢአትን ምንም ይቅር የምል አምላክነቱን የአምላክነት ካራክተርን እሱን ማንነትን እንደያዘ ነው የምታየው በግልጽ ማለት ነው።
እና በክርስቶስ ኢየሱስ ላይ ሁሌ አይኖቻችን እንዲሆኑ ነው የሚያደርጉት። አንድ ጥቅስ ልጨምርልህና ሌላ ሐሳብ ካለ እናወራለን። እሺ ይሄ ስም በጣም ወሳኝ ነው፣ በጣም ወሳኝነት ስላለው ማለት ነው። ይሄው ጳውሎስ ነው የሚለው የጳውሎስን ሐሳብ እንየው። እሺ ቆይ ይሄኛውን ሐሳብ ላንብብልህ። እንደዚህ ይላል ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል አለ። በልቡ አምኖ ሲል ስለማን ነው የሚያወራው? ስለ ክርስቶስ ኢየሱስ ነው የሚለው። ማንን? ክርስቶስ ኢየሱስን ስለማመን ነው የሚናገረው። ቁጥር 9 ላይ ኢንክሉድ ያደርገዋል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ኦኬ፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይልና ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናልና ይላል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና። አሁን በደንብ ስማ። ለሚጠሩት ሁሉ ባለጠጋ ነው ይልና ቁጥር 13 በጣም ወሳኝ ናት። የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። የማን ስም? የጌታን ስም የሚጠራ። አየህ፣ ለአዲስ ኪዳን አማኝ ከዚህ ስም ውጪ የምንድንበት ተስፋ የለንም። ሌላ ስም የለም። ሰዎች ጠርተው ሊድኑበት የሚችሉበት ስም የለም። አሁን የማርያምን በል የተክለ ሃይማኖትን በል የማንም ስም ማለት ነው። የማንም ስም ለምንድን ነው ጸሐፊው አሁን በአዲስ ኪዳን ላይ ኢየሱስ ክርስቶስን እንድናይ ያደረገው ካልክ ይሄ ቃል ከብሉይ ኪዳን ላይ የተወሰደ ነው። ኢዩኤል ምዕራፍ 2 ቁጥር 32 አካባቢ ላይ እናገኘዋለን። አይ ቲንክ ቆይ ላውጣው ራሱን ሆነ ሐሳብ እናየዋለን። ኦኬ እንደዚህ ያለ ይኸውልህ የብሉይ ኪዳን ጥቅስን ግን አምጥቶ ለማን ሰጠው? በአዲስ ኪዳን ላይ ለክርስቶስ ኢየሱስ ሰጠው። የጌታን ስም የሚጠራ ሁሉ ይድናል ተብሎ። ለምን? ኢየሱስ ክርስቶስ ራሱ አምላክ መሆኑን እንድናይ ማለት ነው። ብሉይ ኪዳን ላይ ይሄ ቃል በቃል ተገልጿል ለእግዚአብሔር። በደንብ ስማ። እንደዚህ ይላል፣ እንዲህም ይሆናል የእግዚአብሔርን ስም የሚጠራ ሁሉ ይድናል። የማን ስም የሚጠራ ሁሉ? የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔር እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል፣ ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ ይላል። ይሄንን የብሉይ ኪዳን ሰዎች ይሄን ጥቅስ የሚረዱት ለእግዚአብሔር ነው። መዳን ሲፈልጉ የሚያድናቸው እግዚአብሔር እንደሆነ ነው የሚረዱት። ይሄን ጥቅስ ትንቢታዊ ጥቅስ ስለሆነ በአዲስ ኪዳን ላይ ደግሞ ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ ብሎ እናየዋለን። ቃል በቃል የእግዚአብሔርን ስም የሚጠራ ይድናል የተባለው ጥቅስ አሁን ደግሞ ለጌታ ተነግረዋል። የጌታን ስም የሚጠራ ሰው ሁሉ ይድናል ተብሎ ማለት ነው። አዮ ስለዚህ አሁን ያዕቆብ ላይ ስትሄድ የተለየ ትምህርት አይዝም። ሰዎች የኃጢአት ይቅርታን ምሕረትን ካገኙ በማን ስም ነው የሚያገኙት ማለት ነው? በኢየሱስ ክርስቶስ በኢየሱስ ስም ነው የሚያገኙት። የአዲስ ኪዳን ክሊር ድምፅ ነው። የሚያድነው ስም ይሄ ስም ነው። የጌታን ስም የሚጠራ ሰው ብቻ ነው ሊድን የሚችለው እንጂ የጳውሎስን ስም ጠርተው ይዳኑ የሉም። የጴጥሮስን ስም ጠርተው ይዳኑ የለም። የማንንም ስም ጠርተው ይዳኑ ሰው የለም። ለምን? they are human being brother፣ ሰው ናቸው፣ ፍጡር ናቸው። የፍጡርን ስም ሰው ጠርቶ ሊድን አይችልም። ፍጡር በራሱ የሚያድነው ይፈልጋል፣ እንኳን ሰውን ሊያድን ቀርቶ ማለት ነው። ሊያድነው የሚያስፈልገው አንድ አካል ያስፈልገዋል። አየህ፣ ሊያድነው የማያስፈልገው አንድ አካል ብቻ ነው፣ እሱ እግዚአብሔር ነው። ማንም አያድነውም ብራዘር፣ ራሱ አዳኝ ነው ወዳጄ። ከእግዚአብሔር ውጪ በአዲስ ኪዳን ላይም ተስፋ የምናደርግበት ስም አልተሰጠንም። እግዚአብሔር ብቻ ነው አዳኝ። ማዳኔ ማን ነው? የእግዚአብሔር ነው። ስለዚህ በአዲስ ኪዳን ላይም የምንድንበት ስም ቢኖር ኢየሱስ ነው። ከኃጢአት ስርየት ጋር ከተገናኘ ኢቭን ከስጋ ፈውስ ጋር እንኳን የተገናኘ ከሆነ ከዘላለም ነፍስን ከማዳን ብቻ አይደለም ከስጋ ፈውስ ጭምር እንኳን የሚያድነው የጌታ ስም ነው።
የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ በግልጽ ነው ጴጥሮስ የተናገረው። አየህ። ስለዚህ ሰዎች የሚድኑበት ተስፋ ማን ነው ካልክ በአዲስ ኪዳን ኢየሱስ ብቻ። ቤተክርስቲያን ከወንጌል እውነት ስትርቅ ነው። ቤተክርስቲያን ከወንጌል እውነት ስትርቅ ሌሎቹን ትጨምራለች። ኦኬ፣ ሌሎችን ትጨምራለች። ይሄ በጣም ከባድ ምንፍቅና ነው። ቤተክርስቲያን ሌሎችን መጨመር ከጀመረች፣ ከመስቀል ላይ አይኖቿን አንስታ ሌሎቹን መስበክ ከጀመረች ያቺ ቤተክርስቲያን ደንዝዛለች፣ ከእግዚአብሔር ሐሳብ ርቃለች ማለት ነው። ለምን? ስማቸውን የሰበኩ ሐዋርያቶች በእግዚአብሔር ቃል ውስጥ አታገኝ። ኦኬ፣ በእግዚአብሔር ቃል ውስጥ ስማቸውን የሰበኩ አገልጋዮች የሉ። ለምሳሌ በጣም ሁሌ የምናየው የማቴዎስ ምዕራፍ 10 ቁጥር 43 ሁሌ ይጠቀስ የለ? ከምን አንፃር መሰላትሽ? ለጻድቃን ምግብ ማብላት ማጠጣት እና በእነሱ ስም ስላበላ ስላጠጣ አንተ ይሁን ትድናለህ የሚል ትምህርት ያለው ክፍሉ እንደሱ አያወራም። ሲጀምር በስማቸው ለራሳቸው የምታደርገውን ተግባር ነው እንጂ የሚያወራው በስማቸው ሌሎቹን ስለማጠጣት አይደለም የሚናገረው። ይህንን ክፍል ለመረዳት ከፈለግ የማርቆስ ወንጌል ላይ ምዕራፍ 9 ላይ ሄደ ስታነበው በጣም ክሊር በሆነ መልኩ መልእክቱ ተቀምጦ ታየዋል። ኦኬ፣ በስማቸው የሚለው ሊትራሊ ስለ ደቀ መዛሙርቱ ለራሳቸው ለደቀ መዛሙርቱ ለተናናሾቹ ለነሱ ማጠጣት ነው እንጂ በእነሱ ስም ድግስ ስለማዘጋጀት አይደለም የሚያወራው እንደሱ ነው። አውዱ እንደሱ ነው። ግን ልልህ የፈለኩት ፖይንት ይሄ ነው። የትኛውም ሐዋርያ ማቴዎስ ምዕራፍ 10 ቁጥር 13ን ጠቅሶ በስማችን አብልታችሁ ትድናላችሁ ያለ ሐዋርያ ግን የለም። የትኛውም ሐዋርያ መዳን በእኛም አለ ብሎ የሰበከ ሐዋርያ የለም። አይገርም? ይሄንን ጥቅስ እኛ አሁን ኦርቶዶክስ እንደምትረዳው ሐዋርያቶች አይረዱትም ነበር ማለት ነው። ለምን? እንደዚህ የመዳኛ መንገድ ቢሆን ኖሮ ብራዘር ሐዋርያው ጳውሎስ ይሰብከው ነበር። አንዳንዴ ግራ ከገባችሁ በእኛም ስም አጠጡ እና ትጸድቃላችሁ ይለን ነበር። ብራዘር አዮ አንዳንዴ መጥቀስ ነበረበት። ጴጥሮስ አንስቶ ይሄን እንግዲህ አስብ፣ ስለመዳን ነው። ይኸው ላንብብልህ እንግዲህ አጠጥቶ መዳን ቢቻል ኖሮ፣ አጠጥቶ መጽደቅ ቢቻል ኖሮ፣ አጠጥቶ ሰው ማዳን ቢቻል ኖሮ ጴጥሮስ ይሄንን መስበክ ነበረበት። ጴጥሮስ ግን ይሄንን አልሰበከም። ላሳየ በጣም የሚገርመው ቤተክርስቲያን እንዴት ከእግዚአብሔር እውነት ርቃ እንደምትገኝ ማሳያዋ ነው። በጣም ከባድ ነው። ማሳያዋ ነው። ይኸው አውዱን በደንብ መረዳት ትችላለህ። ተአምር አድርገዋል። ከአንድ ምዕራፍ በፊት ምዕራፍ 3 ላይ የተደረገ ተአምር አለ። ምዕራፍ 4 ላይ ያንን ሐሳብ ተያይዞ ነው የሚመጣው። ይሄንን ተአምርና ድንቅ በማን ስም አደረጋችሁ የሚል ጥያቄ ነው እየተጠየቁ ያሉት። ኦኬ፣ በማን ስም ነው ያደረጋችሁት? በማን ስልጣን ነው ያደረጋችሁት? እንዴት ነው ሰው የተፈወሰው? እንዴት ነው የዳነው? እየተባለ እየተጠየቀ ነው ያለው። አሁን እነኛን ጥቅሶች ጻድቃን ቅዱሳን ማዳን እንደሚችሉ መፈወስ እንደሚችሉ ጴጥሮስ ሳይረዳ ቀርቶ ነው? አሁን ኦርቶዶክስ እንደተረዳችው፣ አሁን ኦርቶዶክስ ካቶሊክ እንደሚረዱት ጴጥሮስ ሳይረዳ ቀርቶ ነው? አይደለም። ስለሌለ ነው ብራዘር። ቢኖር ኖሮ ይሰብኩን ነበረ። ለምን? እነሱ የእግዚአብሔርን ሐሳብ ነው የሚያስቀጥሉት፣ መልእክተኞች ናቸው። አየህ፣ ጴጥሮስ ግን ምንድን ያለው ጥያቄ ምን እንዳለ ሰው ይኸውልህ፣ እንዴት አይኖች ሁሉ ከራሳቸው ላይ አንስተው ኢየሱስ ላይ እንደሚሰቅሉ ብታይ ማለት ነው። በጣም ነው የሚገርመኝ። የተጠየቁት ጥያቄ አሁን ኦርቶዶክስ ለምታስተምረው ትምህርት በጣም አሪፍ ነበር። ባይዘው አሪፍ ነው። አሁን ኦርቶዶክስ ለምታስተምረው ካቶሊክ ለሚያስተምሩት ትምህርት አሪፍ ነው። ምን ለማድረግ? ቅዱሳንን ጻድቃንን ልዩ ቦታ ለመስጠት። ምክንያቱም በፊት ለፊታቸው ላይ የተደረቀ ድንቅ ተአምር አለ። አየህ፣ ስለዚህ ጻድቃን ምን ያደርጋሉ ማለት ነው? ይፈውሳሉ። ጻድቃን ምን ያደርጋሉ? ያድናሉ ብሎ ለመስበክ በጣም አሪፍ አጋጣሚ ነው። በጣም ቤስት አጋጣሚ ነው። አሁን ኦርቶዶክስ የምትሰብከውን ስብከት ለመስበክ እንደዚህ ያለ ውብ ጊዜ የለውም ጴጥሮስ። ጴጥሮስ ግን ምን እንደሰበከ ላሳይ። በነገውም አለቆችና ሽማግሌዎች፣ ጸሐፎችም፣ ሊቀ ካህናት ሐናም፣ ቀያፋም፣ ዮሐንስም፣ እስክንድርያስም፣ የሊቀ ካህናትም ዘመዶች
የነበሩ ሁሉ በኢየሩሳሌም ተሰበሰቡ ይላል። የተጠሩት ስሞች በጣም ሶ ፓወርፉል የሆኑ ስሞች ናቸው። በዛን ዘመን ላይ የሚታወቁ የተከበሩ ስልጣን ያላቸው ካህናትም አለቆችም ነበሩ። ቀላል ሰው አይደለም የተሰበሰበው፣ ዝም ብሎ ሰው አይደለም። ጻድቃንና ቅዱሳን ያድናሉ፣ ይፈውሳሉ፣ አይኖችም እነሱ ላይ ብታረጉ ብትማጸኗቸው ብሎ ለማስተማር አሪፍ አጋጣሚ ነበር። በጣም አሪፍ አጋጣሚ። ግን የጴጥሮስን መልስ ነው። አሁን ኦርቶዶክስ የምትጠቅሰውን ማቴዎስ ምዕራፍ 10 ቁጥር 43ን ጴጥሮስ የመጥቀስ እድል ነበር። ለምን? ይሄ መልእክት ሲነገረው ጴጥሮስም ነበረ፣ አብሮ ከሐዋርያቶች መካከል ነበር። ስለዚህ ይሄ ጥቅስ ኦርቶዶክስ እንደምትረዳው ቢሆን ኖሮ አውዱ ይሄንን ጥቅስ ጠቅሶ ራሱን ማስገባት ነበረበት። የሐዋርያትን ስም ከፍ ከፍ ማድረግ ነበረበት። ከፈዋሾቹ መንደር ራሱንም ማሰለፍ ነበረበት። አሁን ምንም ስሙ እንደዚህ ይላል። እነርሱም በመካከል አቆሙት። ጥያቄያቸውን በደም ስሙ። በምን ኃይል ወይስ በማን ስም ይህንን አደረጋችሁ ብለው ጠየቋቸው። በቃ ኢትስ ቤስት ብራዘር፣ በእኛና በጌታ ማለት ይችላሉ። ለምን? ተአምር ሲደረግ ህዝቡ አይቷል። ኦርቶዶክስ እንደምትለው ጥቅሶች መጥቀስ ነበረባቸው፣ በእኛና በጌታ ማለት የሚችልበት ማለት ነው። አሁን ግን በደንብ ነው። በዚያም ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ ይላል። ክብር ለጌታ ይሁን። ሰው መንፈስ ቅዱስን ተሞልቶ መናገር ከጀመረ ከኢየሱስ ውጪ ማውራት አይችልም። አየህ፣ በመካከል ሊከብር የተገባው ልጁ ኢየሱስ ክርስቶስ ነው። ስሙ ነው ከፍ የሚለው። ጴጥሮስ መንፈስ ቅዱስን ሲሞላ ጴጥሮስ ራሱነቱ ትዝ አላለው። ብራዘር አሪፍ አጋጣሚ እኮ ነው፣ ጥሩ ነው። ግን ራሱን ትዝ አላለው። ያ ቃላ ብራዘር ምንም እንደሆነ ጴጥሮስ ምንም ማድረግ እንደማይችል አንድ ተራ አሳ አጥማጅ ነው ወዳጅ። ታሪኩ የተቀየረው ኢየሱስ የሚባል ወዳጅ፣ ኢየሱስ የሚባል አዳኝ ሲነካው፣ ሌላ ምንም ታሪክ የለውም። የተማረ አይደለም፣ ቴዎሎጂካል እውቀት የለውም፣ ሃይማኖታዊ ስርዓት አልነበረውም በደንብ በስርዓቱ። ጀስት ተራ ሰው ነበረ፣ በመንደር ውስጥ ያለ ትንሽዬ ታንኳ ያለው አሳ። በቃ ታሪካቸው ያ ነው። የሐዋርያቶች ይሄ ነው የተባለ የተማረ ሰው እንኳን አልነበረ። የጴጥሮስን ንግግር ግን ስም እናንተ የህዝብ አለቆችና ሽማግሌዎች፣ በጣም የተከበሩ ሰዎች ነው የተሰበሰቡት። እናንተ የህዝብ አለቆችና ሽማግሌዎች፣ ዛሬ እኛ ለድዊው ሰው ስለተደረገው መልካም ስራ በምን እንዳዳነ ብንመረምር፣ ሃሌሉያ፣ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም፣ ዋው፣ ይህ ደና ሆነ፣ በፊታችሁም እንደቆመ ለእናንተ ለሁላችሁ ለእስራኤል ህዝቦች ሁሉ የታወቀ ይሁን። በማን ስም? በክርስቶስ ኢየሱስ ስም። አይገርም? አሁን ምንም የለም። ጳውሎስ ጴጥሮስ እኮ ጻድቅ ነው ወዳጄ። በክርስቶስ እኮ የተመረጠ እኮ ነው። ከተክለ ሃይማኖት ይበልጣል እኮ ብራዘር። ከምንጠራቸው ዛሬ ላይ አሉ ከምንም ጻድቅና እኮ ምንም ጥያቄ እኮ የለውም። ሊያወራ ሊናገር የሚችለው እኮ ታሪክ አለው። ከጌታ ስር ቁጭ ብሎ የተማረ እኮ ነው። 3 ዓመት ምናምን ማለት ነው። ግን ምን አለ? ብንመረምር አለ፣ ብንፈትሽ፣ ማን ነው ያዳነው ብለን ብንጠይቅ አንድ ስም አለ፣ እኛም ልንመሰክርለት ልናወራለት የምንችለው ስም። ያ ስም የናዝሬቱ ኢየሱስ ነው። አለቀ። there is no other name brother። የተደረገ እኮ ተአምር አለ። አዎ፣ ግን ጴጥሮስ ስሙን አላስገባም። በእኛም ስም አላለም፣ በቅዱሳን ስም አላለም። የጌታ እናትን ጴጥሮስ ከማንም በላይ ያቃታል። በጌታ እናትም ስም አላለም። አየህ፣ አላለም። ለምን ወዳጄ? አዎ የጌታ እናት እንወዳታለን፣ እናከብራታለን። ስሟ ግን ከዚህ ስም ተርታ የሚሰለፍ ስም ግን አይደለም። አየህ፣ ከዚህ ስም ጋር የሚሰለፍ ስም አይደለም ያላት። አይደለም ብራዘር፣ አይደለም። ከዚህ ስም ጋር የሚሰለፍ ስም ያለው ሰው ማንም የለም። ማንም ማለት ነው። የትኛውም
ቅዱስ በለው ጻድቅ በለው ከዚህ ስም ጋር የሚሰለፍ ስም ያለው ማንም የለም። ከስም ሁሉ በላይ የሆነ ስም የኢየሱስ ስም ነው። የተሰጠን ስም ይሄ ነው ብራዘር። እዚህ ስም ላይ መደረብ ራሱ በጣም ሼም ነው ብራዘር። አሁን ማን አለ ጴጥሮስ እኮ ሊያወራ ለመደረብ እንደ አሁን ባለን አንደርስታንዲንግ በጣም እኮ ሊችል የሚችል ሰው እኮ ነው፣ ግን አይደለም። ያውቃል ታውቃል። ይሄ ስም ላይ ቀጥሎ ጴጥሮስ መባል ኧረ በጣም ሼም ነው ብራዘር። አምላክ እኮ ነው፣ ጌታ እኮ ነው፣ ንጉስ እኮ ነው። ከአምላክ ከፈጣሪ ያለና የነበረ ትላንትናም ዛሬም ያው የሆነ ከዚህ ስም ጋር እንዴት አድርገህ ያንተን ስም ታደርጋለህ? በጣም ሼም ነው ብራዘር። ያውቃሉ ራሳቸውን ታውቃል። አሁን ግን ቤተክርስቲያን ሐዋርያት የሚረዱትን እንኳን መረዳት የላትም። ምን ነው በምክንያት ዛሬ እዚህ ስም ላይ ሌላ ስም ጨምራለች፣ ሌላ ስም ደርባለች። እገሌም ያድናል ትላለች። ላሳይ እንዴት በጣም ከባድ የሆነ ምንፍቅና ውስጥ ቤተክርስቲያን እንዳለች ማለት ነው። አንድ በጣም የተከበረ የቤተክርስቲያን መሪ ነው ይሄንን የሚያወራው ማለት ነው። በደንብ ስማ ምን ብሎ እንደሚያወራ ማለት ነው። ምን ብሎ እንደሚያወራ ላሳይ። በጣም ነው የሚገርመው። እንዴት ቤተክርስቲያኒቷ ትልቅ ውድቀት ውስጥ እንዳለች እንድትረዳ ነው ይሄንን ማሳይ። ይኸውልህ ኢየሱስ ያድናል እንላለን፣ ደግሞ እቺን ጨምረን ገብርኤል ያድናል። ይሄው ከሚነድ እሳት አድኗል። ኢየሱስ ያድናል እንላለን፣ ደግሞ እቺን ጨምረን ገብርኤል ያድናል። ይሄው ከሚነድ እሳት አድኗል። ሰማው? ኢየሱስ ያድናል እንላለን። አዎ ደግሞም እንጨምራለን አለ። ምንድነው የሚጨምረው? ገብርኤልም ያድናል እንላለን። አዮ ቤተክርስቲያኒቷ ውስጥ ያለው ችግር ይሄ ነው ወዳጄ። ከዚህ ስም ጋራ የሚሰለፍ ማንም የለም ብራዘር። ይሄንን ስም አንስተ ቀጥለ ሌላ ስም የመጥራት አቅም የለህም። አዎ ኢየሱስ ያድናል ትላለ። አዎ ቀጥለ ደግሞ እንትናም ያድናል አትለውም። ኢየሱስ ከእንትና ጋር አብሮ የሚሰለፍ አይደለም፣ ተሰላፊ አይደለም ብራዘር። ከገብርኤል ጋራ እኩል ያድናል የምትለው አይደለም ብራዘር። የሚሰለፍ ስም አይደለም። አይ አሁን ገብርኤል ብሎ የጠቀሰው ክፍል ላይ ሄደ የዳንኤል መጽሐፍ ምዕራፍ 3ን ስታጠና በጣም ነው የሚገርመው። በዳንኤል ምዕራፍ 3 ላይ የአህዛቡ ንጉስ የተረዳውን መረዳት የዘንድሮ ክርስቲያን ነኝ የሚል ኦርቶዶክስና ካቶሊክ መረዳት የለው። ናቡከደነጾር የጣዖት አምላኪ የሆነ የአህዛብ ንጉስ ምንድነው ያለው? የምታመልኩት አምላክ አዳናችሁ ነው ያለው። አይገርም? ይኸውልህ ምንድነው ያዳነ? የምታመልኩት አምላክ እሱ አዳናችሁ ነው የሚለው። አዳኙ ማን ነው? ያመለኩት እግዚአብሔር። ለጣዖት አንሰግድም ብለው ለስሙ የተወዳደሩለት እሱ እግዚአብሔር ነው ያዳናችሁ ይላል። ምን መሰለ? ክርስቲያን አይደለም ይሄ ንጉስ፣ ጣዖትን ያሰራ ንጉስ ነው ብራዘር። ጣዖትን ያሰራ ንጉስ ያሌለው መረዳት ነው አሁን ኦርቶዶክሳውያን ያላቸው፣ ካቶሊካውያን ያላቸው። ምን ይላል? በጣም የሚታወቅ መምህር ነው። አዎ እኛ ቤት ገብርኤልም ያድናል ኢየሱስም ያድናል እንላለን አለ። ከየት አምጥተህ ነው ገብርኤል ያድናል የሚለውን የመጽሐፍ ቅዱስ ትምህርት ያገኘው? የለም እኮ ብራዘር። ይሄ ገብርኤል ያዳናቸው ከእሳት ታደጋቸው ያልክበት ክፍል ላይ እግዚአብሔር እንዳዳነ ነው የተጻፈው። ገብርኤል አዳነ የሚል ትምህርት የለም። ከእሳት ውስጥ የታደጋቸው እግዚአብሔር ነው የሚለው። አየህ፣ ከእሳት ከወጡ በኋላ እንኳን በጣም ተገርሞ ሲገረም የነበረው ከዛሬ ጀምሮ እናንተ የምታመልኩትን ይሄንን አምላክ እናመልካለን የተባለው ለምን? ያዳነው እግዚአብሔር ስለሆነ ብራዘር። አየህ፣ ዛሬ ግን ቤተክርስቲያን ከውድቀቷ የተነሳ ከዚህ ስም ጋራ የፍጡር ስም ጨምራ እኩል ትውልዱ እንዲያስበው፣ አየህ፣ ገብርኤልም ገብርኤል ያድናል እንዴ ብሎ እንዲያስብ አድርገዋለች። ቤተክርስቲያን መታደስ አለባት የምንለው ለዚህ ነው። በፍጹም በእግዚአብሔር ቃል ውስጥ አንድም ቦታ ላይ አብሮ የሚሰለፍ ከእግዚአብሔር ጋር እኩል ያድናሉ ተብሎ ሊጠራ የሚችል ማንም የለም ብራዘር፣ ማንም የለም። እና የእግዚአብሔርን ቃል ስታጠና አይኖች ሁሉ ለልዑል አምላክ ለእግዚአብሔር ብቻ ነው ክብርን የሚሰጡት፣ ሌላ ማንም የለም። እና ብራዘር አይ ኢንከሬጅ ዩ ሀብትሽ እየሰማ እያየ ከሆነ
ወዳጅ አይንከሬጅ ያ ዶንት ዌስት ዩር ታይም ብራዘር። እኛ እያወራን ያለ ነው አይኖች ሁሉ ወደ እግዚአብሔር ይሆኑ ነው ብራዘር። ክብር ለእግዚአብሔር ብቻ ነው እያልን ያለ ነው። ስለማንወዳቸው አይደለም። ጻድቃን ቅዱሳንን በጣም እንወዳቸዋለን። የጌታ እናት እናቴ ናት። እኔ እናቴ ናት ብዬ ለመጥራት አላፍርባትም። አይ ሪስፔክተር አከብራታለሁ የጌታን እናት። ስለሷ እምነት ሁሌ እደነቃለሁ። ሁሌ ነው የምደነቀው። ባይዘዌ ስለ ማርያም እምነት በጣም አማኝ ናት። በዚህ ዘመን ላይ እንኳን እንደሷ ያለ አማኝ አለ ወይ ብለህ እስከምትጠይቅ ድረስ ማለት ነው። በነፍሷ ተወዳድራ ነው እኮ የጌታን ቃል በቃ እንደ ቃል ይሁንልኝ አለችው። ያኔ ከዝሙት ከትዳር ውጪ በዝሙት የሚገኝ ጉዳይ የሚያስገድል ጉዳይ ነው የሚያስጎድ ያንን እንኳን ሞትን እንደ ቃል ይሁንልኝ ብላ የተስማማች እናት ናት። ምንም ትዳሯን ልታገባ እጮኛዋን ምን አርጋ በቃ የፈለገውን ያስብ አንተ ከተናገርክ እንደ ቃል ይሁንልኝ ብላ ቆርጣ የጌታን ቃል የተቀበለች በጣም የምትገርም አማኝ ናት። ዊ ሪስፔክት ሄር ብራዘር። በቃ የጌታ እናት ናት። የእምነት ሴት ናት። በጣም ነው የምንወዳት። እግዚአብሔር በሷ በዘመኗ ተጠቅሞባታል። ምንም ጥያቄ የለውም። ይሄ የሷ ስም ግን ከዚህ ስም ጋር ግን አይሰለፍም ብራዘር። 4 ነጥብ አይሰለፍም። አየ ምንም የሚገናኝ ነገር የለውም። የሚሰለፍ አቋም የለውም። እሷ ፍጡር ናት፣ እሱ ፈጣሪ ነው። ፈጣሪ ከፍጡር መካከል አብሮ አይሰለፍም። ነውር ነው ብራዘር፣ ነውር ነው። ሌሎቹ ባሪያ ናቸው። እኔንም ማርያምን መልአክም ጨምሮ ባሪያ ናቸው። ጌታ ግን አለ። አንድ ንጉስ አለ ብራዘር። ከንጉስ ጋራ ባሪያ አይሰለፍም። ነውር ነው ብራዘር፣ ነውር ነው። ነውር ነው፣ በጣም ነውር ነው። ከንጉስ ጋራ ባሪያ አይሰለፍም። ሁሉ ምንድነው? እሱ አገልጋይ ነው። ማርያም ብትል፣ ገብርኤል ብትል፣ ሚካኤል ብትል ጥራቸው አሉ የምትላቸውን ብዘረዝር አንድ ካታጎሪ ውስጥ ነው የሚገቡት። ባሪያ አለቀ። አገልጋይ አለቀ። ከዛ ውጪ ምንም ታሪክ የላቸው። መፍጠር አይችሉም፣ መስራት አይችሉም፣ መስጠት አይችሉም። ከራሳቸው ምንጭ የሆነ አንድ አለ። አየህ፣ መባረክ ቢፈልግ የመባረክ ምንጩ እግዚአብሔር ነው። ልጆች ቢፈልግ የልጆች ምንጭ እግዚአብሔር ነው። የፕሮቴክሽን የመጠበቅ የፕሮቴክት የማድረግ ቢሆን ምንጩ ማን ነው? እግዚአብሔር ነው። ራሱ ነው የሚጠብቀው ብራዘር፣ ራሱ እግዚአብሔር። ሂ ዘ ዋን የፍጥረት ሁሉ እኮ መጋቢ ነው እግዚአብሔር። መጋቢ ነው። ዋናው ሶርሱ እሱ ነው። እሱ እያለ ሌሎቹ ጋራ ስማቸውን እያነሳን ምንም የምናደርግበት ጉዳይ የለም። መጽሐፉም እንደዚሁ ስለማያስተምረን ማለት ነውና ይሄንን ነው የምልህ ብራዘር። ጸጋና ሰላም ይብዛል እንዳላበዛብ። አሜን። ተባረክ ዳንዬ። በዚሁ አጋጣሚ ባለፈው አንድ ወንጌል ስታስተምር የሰማሁት ነገር አለ። የበላይ ሰብ ታሪክ በጌታ በኢየሱስ ክርስቶስ ሲያምን በተገባለት ቃል ኪዳን መሰረት መዳን እንደቻለ ማለት ነው። እሱ ደግሞ ምን ያክል ትክክል ያልሆነ አስተምሮ እንደሆነ ትንሽ ብዙዎችን ጠየቅኩኝ፣ መልስ ማግኘት አልቻልኩምና በጣም በሱ ወንጌል እሱን በገለጥክልን እንትን መሰረት ብዙ ሰዎች እየተወያየንበት ነው። እንግዲህ እስቲ ጥያቄዎች ሲኖሩኝ እንደዚሁ እገባለሁ፣ ታስገባኛለህ። ጥያቄዎች ሲኖሩኝ እገባለሁ። ችግር ማብሽ ግን ወስን። እሺ ጌታን ለገባልህ ጌታ ልብህን ስጠው ቶሎ። በጣም ወሳኝ ነው። ሰው እንደገባው እንደተረዳው ጌታ የሆነ ነገር ሲያበራለት በቃ ምንም ከስጋና ደም ጋር መማከር የለበትም። አብሼ ስጠው ጌታ፣ በቃ ለጌታ ልብህን ስጠው። ሌላውን ነገር ቀስ እያልክ ምናምን ትማራለህ፣ ታርጋለህ። ያው ደቀ መዝሙርነት በአንድ የሚሆን አይደለም። ሁላችንም የምንማርበት ዴይ ቱ ዴይ የሆነ ነገር ነውና ከዛ ያለፈ ግን ለገባን እውነት የክርስቶስ ኢየሱስ አዳኝነት ጌትነት ከገባ አብሼ ጊዜ አትስጥ። ለምን እንደሆነ ታውቃለህ? መቼ እንደምንጠራ እናውቅ። ይሄ የደውል ሰዓት አለን ሁላችንም። አብረን ስንወጣ፣ አብረን ስንገባ፣ አብረን ስንበላ ምናምን ሁላችን የራሳችን የሆነች የደውል ሰዓት አለች። ያቺ ደውል ስትደወል ሁላችንም በዛ ሰዓት ላይ አንኖርም እና ለዚህ ነው መጽሐፍ ቅዱስ ሲናገር የመዳን ቀን አሁን ነው የሚለው። አብሼ ዲሳይድ ኦኬ። ይሄንን እምልህ ኢየሱስ ክርስቶስ ሃይማኖት አይደለም እያወራሁኝ ያለው ታዲያ። ኢየሱስ ሃይማኖት አይደለም ህይወት ነው። ኦኬ ከሱ ሌላ ህይወት እንደሌለ እሱን በማመን የሚገኝ የዘላለም ህይወት እንዳለ ከገባ ለዚህ እውነት ወዲያውኑ ወሰን። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድነ። መዳን በሌላ በማንም የለም። ይሄንን እውነት ለነፍስ ስጣት። የስጦታ ሁሉ ስጦታ ነው የዋልክላት ብራዘር። በቃ this is the best ስጦታ።
ኢየሱስ ክርስቶስ ለነፍስ ከምትሰጣት ከየትኛውም ነገር ጋር የሚወዳደር አይደለም። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የሚለው የነፍሳችን የመጨረሻ ስጦታዋ ኢየሱስ ነው። ኢየሱስን የያዘች ነፍስ አትጎልም። እና ይሄን ጌታ ተቀበለው ብራዘር፣ አበረታታል። ወሰን ጌታ ይባርክ። አመሰግናለሁ። እሺ ጸጋ ይብዛል። አሜን። እሺ ተባረኩ። ጌታ ኢየሱስ ይባርካችሁ። ሼር የምታደርጉ ወዳጆች ሁላችሁንም ጌታ ኢየሱስ ይባርካችሁ። ላለው ተባረኩ። ወንድሞች እንኳን ደህና መጣችሁ። እንዲሁም እህቶች ብሩኬዋ እንዴት ነው ኮንሰርቱ? እንዴት አደረገ? እንዴት አደረገ? ሰላም ብያለሁ። እንዴት ናችሁ? ዳንሻዬ ቅድም አብረን ኤርሚ ጋር ነበር። ነቤካ አይደል? ሰኒ ይመስለኛል፣ ሶሊ፣ ነብዩ፣ ሁላችሁንም ክርስቲያን ወንድም እህቶች ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንግዲህ ጌታ ልዩ አድርጓል፣ ድንቅ አድርጓል። እኔ ያው የነበረኝን ስፍራ ለእንግዶች ሰጠሁኝ፣ እኔ ታች ሆንኩ። ግን ደስ ይላል፣ በጣም ደስ ይል ነበር። በጣም እጅግ በጣም ደስ የሚል ቀን ነበር። ጌታ ክብሩን ይውሰድ። አሜን። ክብር ለኢየሱስ ይሁን። አሜን። ወለምነ ከፍቶ ነበር እንቅድም አው ስለነበረው ፕሮግራም አንዳንድ ሀሳቦች እየተነሳ ነበርና ኦኬ፣ ከዛ ነው ያው ዳኒ ከፍቷል፣ ወደ ዳኒ ጋር እንሂድ ተባብለን የመጣ ነው እንዴ? ሶሪ አላወኩም። ተባረክ ዳኒ። እሺ ብሩኬዋ። እሺ ዳጊ እንዴት ነህ? ወይ ዳኒ ሰላም ናችሁ? አለን ሁሉ ሰላም እግዚአብሔር ይመስገን ሰላም ነኝ። ጌታ ይባረክ። ለምን ያንተ ቀን አይሆንም? ደስ ይለኛል ዳኒ። ያው ላይክ ብዙ ነገር እንትን አይምሮ ላይክ ብዙ ነገር ይመላለሳል። እንደዚህ ስታስተምር ራሱ ላይክ ብዙ ነገር ይመላለሳል። ገባክ? የሆነ ጊዜ ላይክ ክርስቶስን ኪቼ እንትን ሆንኩት ላይክ ሁሉም ነገር ላይክ ይመላለሳል። ገባክ? ግን ይሄ ደግሞ ለብዙዎቹ ደግሞ ላይክ የሆነ የሃይማኖት የማቀያየር ሱስ ምናምን እንደዚህ አይነት ነገር ስለመስላቸው ላይክ እንደዚህ ነው መስራቸው፣ እንደዚህ ነው የሚያስበው። ቅድም የሆነ ቦታ እንደዚህ ገብተን እያወራን የሆነች እንደዚህ ፖስት አነበረና የሆነ አይ ድራማ ለመስራት ምናምን የሚል ልጆች አሉ። በነገራችን ላይ እኔ አሁን ለምሳሌ ወደ ጴንጤ ቢመጣ እራሱ ክርስቶስን መጀመሪያ ወደ ስናሴ ክርስቶስን ከይጃለሁ። ይሄንን ደግሞ አሁን ላይ ቢማሰከር ደስ ይለኛል። ምንም ይሄ ደግሞ የሆነ እንትን የሃይማኖት የማቀየር ሱስ አይደለም። አሁን ጌታ ገብቶ መጀመሪያ እንትን ያልኩትን ደግሞ አሁን ድጋሚ መማሰከር ፈልጋለሁ። ችግር የለም ዳኒ፣ ደስ ይለኛል። ጌታ ይባረክ። ወስን ዳጊ፣ ጌታ ይባረክ። እግዚአብሔር ይመስገን። እንጸልይ። በአደባባይ የካርከውን ጌታ በአደባባይ ደግሞ ተቀበለኳል። ኢየሱስ ኢየሱስ ያንተ ምርጫ ገብቷል፣ ተረድቷል። ስሙ ይባረክ። ጌታ እጅ እኮ ነው የወጣው። አሁን ጌታ እጅ ነው የተመለስከ ያለው። ማን ይከለክለዋል? ጌታ እስካላኮረፈ ድረስ፣ ጌታ በቃኝ ዳጊ ያንተ ጉዳይ አብቅቶለታል እስካላለ ድረስ እሱ እንደገና አምላክ ነው። ብራዘር ዶንት ወሪ አባውት ስለ ሰው ምንም አትጨነቅ። የተመለስከው አባትህ እጅ ላይ የመጣኸው ጌታ ጋር እሱ እጅ ላይ ነው አሁንም ያለው። እኛ አይመለከተንም። የሱ ምህረት ካላለቀ፣ የሱ በጎነት ካላለቀ እኛ ምን አገባን? ምንም ቤት አለንም። ዳግሻ ለሰው አትጨነቅ። የመጣኸው አባትህ ቤት ነው። የወደከው አባትህ እጅ ላይ ነው። ምህረቱ የማያልቅበት በጎነቱ ሁልጊዜ አዲስ የሆነ ጌታ ላይ ነው። ምንም አታስብ ብራዘር፣ ምንም አታስብ። አብረን እንጸልይ። እኔ በጸሎት ልምራ። እሺ ዳኒ። እግዚአብሔር ሆይ ስለ ዛሬ ቀን አመሰግንሃለሁ። ዛሬ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ እቀበላለሁ። ኢየሱስ ክርስቶስ ጌታ እንደሆነ አምላክ እንደሆነ አምኜ
በአደባባይ እመሰክራለሁ በአደባባይ እመሰክራለሁ ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ ነው ይሄንን ጌታ ደግሞ ከዛሬ ጀምሮ ልከተለው ወስኛለሁ እግዚአብሔር ሆይ ዛሬ ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ ኃጢአቴን በደሌን ይቅር በለኝ በክርስቶስ ኢየሱስ ስም አሜን። እግዚአብሔር አባትና አምላኬ ሆይ ስለ ወንድማችን ዳጊ አመሰግንሃለሁ። የእንደገና አምላክ ክብር ላንተ እንሰጣለን። አባቴ ሆይ ከዚህ ሰዓት ጀምሮ እጆቹን እንድትይዝ በማስተዋል እንድትሞላው እኛን እጃችንን እንደያስክ አለቅም እንዳልከን እንዲሁ እግዚአብሔር ሆይ የወንድሜንም እጅ እንድትይዝ በነገር ሁሉ እንድትረዳው እንድታግዘው ያንተን ማንነት ጌትነት የሚረዳበት የሚያቀበትን ማስተዋልና ጥበብ አይምሮንም ትከፍትለት ዘንድ እንጸልያለን። አንተ ድንቅ አምላክ ነህ እግዚአብሔር ሆይ በእንደገና ምህረት በእንደገና በጎነት በእንደገና ቸርነት ስላሰብከው እናመሰግናለን። ሁሉ ለስም ክብር ተጠቅልሎ ላንተ ይሁን። እንወድሃለን። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። ዳጊ ያው ቅድም የሆነ ቦታ ላይ እንትን ለማድረግ ወስጄ ነበር፣ ግን አንተ ጋር ነው ያው ብዙ ነገር የተማርኩት ደግሞ ብዙ የሆነ ጥልቅ ፍቅር እየገባኝ የመጣው አንተ ጋር ስለሆነ ያው አንተ ቤት ለመመስከር ነው ወሰንኩት እና ዳኒ ቴንኪው ያው በጣም አመሰግናለሁና ጌታን እናመሰግናለን። እንኳን ጌታ ኢየሱስ ረዳ። we are so happy ደስ ብሎናል። ደውላለሁ በውስጥ መስመር እናወራለን። ጌታ ይባረክ። እንኳን ጌታ አገዘ። ደስ ብሎኛል በጣም አሜን። እሺ እግዚአብሔር ይመስገን። ጌታ ድንቅ አምላክ ነው። እግዚአብሔር ይችላል። ጌታ እግዚአብሔር ይችላል። ሰኔ አንድ ቁጥር ጻፍሽ? ያ ዳኒ ሰላም ልላችሁ ነው መጀመሪያ። ክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ። ክብር ሁሉ ለኢየሱስ ይሁን። በጣም እግዚአብሔርን እጅግ አድርገን ነው የምናመሰግን። ሶሪ ቅድም ገብቼ ላመልክ አብረክ ግን እንግዶች መጡብኝ። ቤት ስለሰነበትኩ የቸርች ሰው ማለትና በጣም ነበር ደስ የሚል ጊዜ ነበር። በእውነት አስቀናችሁን። ክብሩን ጌታ ይውሰድ። እግዚአብሔርን ስላንተ እጅግ አድርጌ ነው የማመሰግን። በእውነት በጣም ባለጸጋ ወንድም ነህ። በጣም ነፍሳትን ብዙ ጊዜ ብዙ ቤት እንሄዳለን፣ ነገር ግን ጌታን እንዲቀበሉ ነፍሳትን ትንሽ የመሳብ አንዳንዶች ችግር አለና አንተ ላይ ግን የእግዚአብሔር ጸጋ አለ። በእውነት እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ደግሞ እርካታችን ይህ ነው። በጣም ብዙ እህቶችና ወንድሞች ጋር በውስጥ እናወራለንና እግዚአብሔርን ስላንተ እጅግ አድርጌ ነው ማመሰግን። ማለት ጥማታችን የኛን ስራ እየሰራህ ነው ያለ። በህይወቴ መናገር አልችልም፣ ግን ዛሬ ልናገር። እኔ የእንባ ሴት ነኝ። ሰው ጌታን ሲቀበል እኔ አልችልም። የመጣሁበትን የህይወት ምዕራፍ ስለማቅ ከምን አይነት የጨለማ ህይወት እንደሚወጡ ስለማቅ እኔ ነፍሴ በቃ ሰውነቴ ሁሉ ነው የሚንቀጠቀጥና እግዚአብሔር ጸጋውን እንዲያበዛልን እንጸልያለን። በውስጥም እየጸለይንልህ ነው እህቶች። በጣም እግዚአብሔር ደግሞ እየረዳህ ነው። ግን አታቋርጡ። በቃ እስኪ ነፍሳትን ለመጥራት ብዙዎች ይፈራሉ። ብዙዎች ያለው ማለት አይፈልጉም። ከብዙ አቅጣጫ ነውና ፕሊስ በዚህ ዙሪያ እግዚአብሔር ጸጋውን እንዲያበዛላችሁ እግዚአብሔር እለምናለሁ። ደግሞ እናንተ በቻላችሁት አቅም በዚህ ዙሪያ ብትሰሩ እና እኔ አልችልበትም። ሰው ጌታን ሲቀበል
እንደ ቀላል አናየውም። ትልቅ ውሳኔ ነው። ከጨለማ ወጥቶ ወደ ብርሃን መምጣት ማለት ትልቅ የህይወት አካሄድ ነውና ስለአንተ ጌታን ነው ማመሰግን። እኔ ባይዘወይ ወር ስራ አልሰራም፣ እግሬን ተሰብሬ ቤት ነኝ ያለሁና በጣም ነው እርካታዬ። በቃ ነፍሳትን ጌታ ሲያገኝ እንደዚህ ደስ ይለኛል እና እግዚአብሔር ስለአንተ፣ ስለ ቤትህ፣ ስለ ትዳርህ፣ ስለ ልጆችህ ጌታን እጅግ አድርገን ነው የምናመሰግንና በርታ ልንልህ እንፈልጋለን። እግዚአብሔር ካንተ ጋር እንዲሆን እንጸልያለን። ተባረክ። አሜን። ሰኔ ጸጋ ይብዛልሽ። ተባረክ። ያው የእግዚአብሔር ጸጋ ነው። እግዚአብሔር እናመሰግናለን። በቃ ደስ ነው የሚለንና የብዙ ወንድሞች ድካም ነው እና እግዚአብሔር ይባረክ። በቃ እግዚአብሔር ደስ ብሎናል። የሆነ ሪትም አለ የምታስታውሱ ከሆነ ቀን ላይ እያወራ ነው ነበርና ከሆነ ወንድም ጋር ሰይጣን ሆን ብሎ መልካም እንግዲህ በጣም በትጋት የሚያገለግሉ ሙስሊም ላይ የሚሰሩ ሌሎች ቤተ እምነቶች ላይ የሚሰሩ በጣም የተወደዱ ወንድሞች እንዳሉ ታውቃላችሁ። ኦርቶዶክስ ላይ እንሰራለን ምናምንና በቃ ልክ ዘሩ ተዘርቶ ልክ ሊበቀል ሲል ሰይጣን የሆነ አጀንዳ ይሰጣል። በጣም ሪትሙ ይሄ ነው፣ የላስት ሪትሙ ማለት ነው። ልክ ነፍሳቶች መዳን ሲጀምሩ ምናምን የሆነ አጀንዳ ይፈጥራሉ። በቃ ከየት እንደሆነ አናውቅም። በቃ አጀንዳ ይፈጠራል። ብቻ ይሹ ወንጌል መናገር እስከሚያቅተን ድረስ ማለት ነው። እና እንደ አገልጋይ በጣም ነው ፊልም የምታደርጉት። ምክንያቱም በጣም ዘርታችሁ በቃ እግዚአብሔር አምላክ ደግሞ ብዙ ነፍሳትን ወደ እግዚአብሔር መንግስት ሊመጣ ሲል የሆነ አጀንዳ ይሰጠናል። በቃ ከዛ ደግሞ እሱን አጀንዳ ስናራግብ ስንት ነፍሳቶች ሊደኑ ወደ እግዚአብሔር መንግስት ሊመጡ የደረሱ ልጆች ድጋሚ ሲበተኑ እናያለን። እና በጣም ሶ ፔንፉል ነው እንደሱ። በቃ በጣም ነው ደግሞ የሚያሳዝነው። በጣም ነው የሚያሳዝነው። እና በጣም ስንት ልጆች ናቸው ከእጆቻችን ለማይጠቅም ለእግዚአብሔር መንግስት ሪሌቫንት ላልሆነ ጉዳይ ተብሎ በቃ የእግዚአብሔር መንግስት መግባት የሚገባቸው መዳን የሚገባቸው ነፍሳቶች እንደዚሁ ይባክናሉና እግዚአብሔር ይባረክ። በቃ አሁን ያንን ሪትም እግዚአብሔር የሰበረው ይመስለኛል። ሁሉም ሰው ፎከስ አድርጎ ወንጌል ላይ ነው እየሰራ ያለው። ሁሉም ሰው የጌታን ነገር ብቻ ነው እያደረገ ያለው። በቃ እሱ በጣም ደስ የሚል ነገር ነውና የብዙ እዚህ ነፍሳቶች ሲድኑ የብዙ እግዚአብሔር የተጠቀመባቸው ሰዎች ውጤት ናቸው። የሳምበዲ የምንለው ነገር የለም። ምክንያቱም የወንጌል ስራ የሁሉ አገልግሎት ስራ ነው። ግማሹ ይጸልያል፣ የእናንተ ስራ ውጤት አለው። ጸልያላችሁ፣ በጌታ ፊት ትሆናላችሁ ምናምን ማለት ነውና ጠቅላላ ወስደን ለማን ነው የምንሰጠው? በዙፋኑ ላይ የተቀመጠ ለሰራዊት ጌታ እግዚአብሔር። እኛም ማንረባ ደግሞም የማንጠቅም አገልጋዮች ነን። ግን እግዚአብሔር ነው እሱ ራሱ ምን ያደረገው ስራውን የሰራው። እኛ እናውራ ካልን የኛ ጥንካሬ የኛ ብርታት ምናምን አንዳች ነገር የለውም። በእኛ በደካሞች ግን አልፎ የሚሰራ እግዚአብሔርን እያየን ያለ ነው። ለዚህ ለጸጋው ባለቤት ደግሞ እግዚአብሔርን ደግመን ክብርን ለሱ እናመጣለን። እግዚአብሔር ይባረክ፣ ጌታ ይባረክ። እግዚአብሔርን እናመሰግናለን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይመስገን። እንቀጥላለን። ምናልባት ሌላ ሰው ካለ እንደዚሁ እድል እንሰጣለን። ሰኒ አንድ ቁጥር በማለት ተጻፈች ነውና ልክ እንደ ዳጊ ባክ ያደረጋችሁ በሌላ ቤተ እምነት ውስጥ የተወሰዳችሁ ጌታን ክዳችሁ የነበረ ወይ ደግሞ ድጋሚ እንደ አዲስ ጌታን መቀበል እፈልጋለሁ የምትሉ ሰዎች ካላችሁ ለእናንተ በዚህ መንፈስ ላይ ጨርሰ ነው ብንሄድ ጥሩ ነው። ካላችሁ እድል እንስጥ። አይመስልም ብሩኬ? ወደ ጌታ ሰዎች መምጣት መቻል አለባቸው። ምክንያቱም አይታወቅም አይደል? መቼ ወደ ጌታ እንደምንሄድ ማንም አያውቅም። ጌታ መቼ እንደሚመጣ ማንም ሊያውቅ አይችልም። ያላችሁ ሰዓት አሁን ነው ማለት ነው። ይሄ ለእናንተ ጥሩ ሰዓት ነው። በተለይ ኃጢአት የሚወቅሳችሁ በኩነኔ ውስጥ ያላችሁ ሰዎች፣ ስለ ዘላለም ሕይወት ምንም እርግጠኛ ያልሆናችሁ ሰዎች፣ ነገር ግን ሃይማኖት ውስጥ ያላችሁ ሰዎች፣ ሃይማኖት ያላችሁ ሰዎች ያላችሁበት ሃይማኖት ግን ስለ ዘላለም ሕይወት ስታስቡ
ሲኦል የሚታያችሁ ሰዎች በቃ አደገኛ ስፍራ ላይ ነው ያላችሁት ማለት ነው። እና ከዛ የምታመልጡት በክርስቶስ ኢየሱስ ብቻ ነው። ኢየሱስ ወደ ህይወታችሁ እስካልመጣ ድረስ ከዛ ስፍራ ማምለጥ አትችሉ። እናንተ ምንም ብትጥሩ በየትኛውም ኃጢአት ውስጥ እኮ ሆነ ነው እያልኩ ያለሁት። ምንም ብትለፋ ወደ ዘላለም ሕይወት መምጣት አትችልም። ከነ ኃጢአት ግን የሚያስገባ ጌታ አለ። በጣም እኮ ነው የሚገርመው። ኢየሱስ እንደዚህ አለ፣ የሰናፍጭ ቅንጣት ታህል እምነት ቢኖርህ አለው አይደለ? ጴጥሮስን ወይ ደግሞ ሐዋርያቱን ይህን ተራራ ከዚህ ተነቅለ ወደ ባህር ተወርወር ብትለው ይታዘዝልሃል አለ። ምን ማለት መሰላችሁ? እንደ ጎልያድ የገዘፈው እንደ ተራራ በእናንተ ላይ ሸክም የሆነው ኃጢአት በክርስቶስ ኢየሱስ ደም ብቻ ይወገዳል። እናንተ ኃጢአታችሁን አቅላችሁ ሸክማችሁን አራግፋችሁ አይደለም ወደ ኢየሱስ የምትመጡት፣ ከነሸክማችሁ ነው። ከነሸክማችሁ በሞት ውስጥ እያላችሁ ወደ ኢየሱስ ነው። በቃ ኢየሱስ ያሳርፋል። እንደ ተራራ የገዘፈውን ኃጢአትን ከአንተ ላይ ያስወግዳል። የክርስቶስ ደም ይሄን ያደርጋል። በዛ ስፍራ ያላችሁ ሰዎች፣ በሞት መካከል ያላችሁ ሰዎች ኑ፣ ኢየሱስ እየጠራችሁ ነው ያለው። እግዚአብሔር አብ ኑ ታረቁኝ እያላችሁ ነው ያለው። ክብር ለኢየሱስ ይሁን። ኑ ከእግዚአብሔር ጋር ታረቁ። ኑ በክርስቶስ ኢየሱስ ሆናችሁ በእግዚአብሔር ፊት ልጆች ተብላችሁ መጠራት ትችላላችሁ። በእግዚአብሔር ፊት መቆም ትችላላችሁ። ይሄን ምስክርነት ኪዳን ካረጋችሁ በኋላ እኔ አይደለም የምነግራችሁ፣ ዳኒ አይደለም የሚነግራችሁ፣ ቅዱሱ መንፈስ እርሱ ምስክርነቱን ይሰጣችኋል። ምክንያቱም ሰው በክርስቶስ ኢየሱስ ሲያምን የእግዚአብሔር ምስክርነትን ስለሚቀበል የመንፈስ ቅዱስ ማደሪያ ስለሚሆን ይሄ ድል ለእናንተ ነው። ዛሬ እግዚአብሔር እየጠራችሁ ነው ካላችሁበት ስፍራ እንድታመልጡ። ምናልባትም ደግሞ ቀድማችሁ ጌታን ታውቁ የነበረ በተለያየ ምክንያት በድካም ውስጥ ያላችሁ ሰዎች፣ ብዙዎች በተለያየ ምክንያት ከጌታ ቤት ወጥታችኋል። በጣም ብዙዎች ከአምልኮ ስፍራ ከህብረት ስፍራ ርቃችኋል። በሰዎች አዝናችሁ ሊሆን ይችላል። ነገር ግን ጌታን አይቶ የመጣ ሰው በሰው ሊሸሽ አይችልም። ነገር ግን በተለያየ ምክንያት ብሸሹ ይሄ በህይወታችሁ ላይ ቢሆን ዛሬ ግን ለእናንተ እድል አለ። ከዚህ ፍቅር ከሆነ አምላክ ጋር እንደገና ህብረት ማድረግ፣ እንደገና ይሄን ድንቅ የሆነ አምላክ ከፍ ማድረግ ትችላላችሁ። የክርስቶስ ኢየሱስ ደም ዛሬም ለእናንተ አዲስ ነው፣ ትኩስ ነው። ሰው ባክ ያደረጋችሁ ሰዎች ካላችሁ፣ በድካም ውስጥ ያላችሁ ሰዎች ካላችሁ ዛሬ እናንተንም ጌታ ይጠራችኋል። ዛሬ ለእናንተ ይሄ እድል ነው። የደከማችሁ ብዙ ሰዎች አላችሁ። ከጌታ ቤት የራቃችሁ ብዙ ሰዎች፣ ብዙ ምክንያት ምደረድሩ፣ ብዙ ምክንያት ልደረድሩ የሚችሉ ሰዎች አላችሁ። ኑ ተመለሱ። ኑ ወደ እግዚአብሔር ተመለሱ። ኑ ወደ ጌታ ወደ ክርስቶስ ኢየሱስ ተመለሱ። ዛሬም የእንደገና አምላክ የሆነው ጌታ ይጠራችኋል። አዎ ይጠራችኋል። ከዚህ ፍቅር ከሆነ አምላክ ጋር እንደገና ህይወታችሁን አድሱ። የጸሎት ህይወታችሁ ይመለስ። የእግዚአብሔርን ቃል የማንበብ አቅማችሁ ይመለስ። እግዚአብሔር ጸጋን ያበዛል። አው እግዚአብሔር አቅምን ብርታትን ይሰጣል። ኑ ዛሬም በዚህ ድካም ውስጥ ያላችሁ ሰዎች ከፈለጋችሁ ቁጥር ጽፋችሁ መግባት ትችላላችሁ። ከፈለጋችሁ ምልክት ሰጣችሁን ሳትገቡ ታችሁ ናችሁ አብራችሁ መጸለይ ትችላላችሁ። ችግር የለውም። እንደዛም አይሁን አትንገሩን፣ ችግር የለውም። ተንበርከኩ ባላችሁበት ስፍራ። ዳኒ ሲጸልይ አብራችሁ ጸልዩ። አብራችሁ ከዚህ ጌታ ጋር ኪዳናችሁን አድሱ። አው ጌታ ክርስቶስ ኢየሱስ ዛሬም እናንተን ይጠራችኋል። ልጆች ናችሁ። በክርስቶስ ኢየሱስ ላይ የሚያኮርፍ ልጅ ሊኖር አይችልም። በሰዎች ምክንያት፣ በአንተ ድካም ምክንያት ጌታ ልታኮርፍ አትችልም። ከጌታ ልትርቅ አትችልም። ኑ ወደ ጌታ ወደ ክርስቶስ ኢየሱስ። ጌታ ይጠራችኋል። እግዚአብሔር አብ በልጁ በክርስቶስ ኢየሱስ ደም ዛሬም እናንተን ለማጠብ ዝግጁ ነው። ተባረኩ። ዳኒ ይቀጥል። አሜን። ጸጋ ይብዛል ወንድምነት። እሺ ሚስተር ተሜስ ሰላም። ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነው አለን። ምን እንርዳ? አይ ትምህርታችሁን እያዳመጡ ነው። እሺ አሁን ጌታን የሚቀበሉ ሰዎች ቁጥር ስለጻፍክ ነው ያስገባውና። እሺ በጌታ ነህ? አይ አይደለም ነኝ፣ ለጌታ ነኝ። ለጌታ ነህ። እሺ እነሱ እናስተናግረን ታውጻቀው። ችግር የለም። እሺ ችግር የለም። በቃ ሌሎቹን እንቀበልና ቦታ በኋላ እናስገባለን። እሺ ጸጋ ይብዛላችሁ። እሺ ሌላ ሰው ካለ እንቀበላለን። በደንብ ስሙኝ። እየጠራን ያለ ነው ጌታን መቀበል የሚፈልግ ወይ ባክ ያደረገ ወደ ኋላ የተመለሰ
ሌላ ቤተ እምነት ውስጥ የገባ ምናምን እንደዚህ አይነት ሰዎች ካላችሁ በዚህ ሰዓት ላይ ለእናንተ እግዚአብሔር አምላክ የንስሐ ዕድል እየሰጣችሁ ነው ያለው። ይህን ጌታ እንድትቀበሉት ዳግም ሕይወታችሁ ጌታና ዳኛ አድርጋችሁ በልባችሁ ላይ እንድትሾሙት እግዚአብሔር አምላክ ዕድል ሰጥቷችኋል። እኔ ጌታን መቀበል ፈልጋለሁ፣ በቃ ዳግም ይህንን ጌታ መከተል ፈልጋለሁ፣ ሕይወቴን ለሱ መስጠት ፈልጋለሁ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልን፣ ለእናንተ ዕድል እንሰጣለን። እሺ አዲስ እሺ ካለ ናግባ ብራዘር ናግባ አዲስ እሺ ካላችሁ አንድ ቁጥር ጻፉልን። እኔ ጌታ መቀበል ፈልጋለሁ፣ ወደ ጌታ መምጣት ፈልጋለሁ፣ በድካም ውስጥ ነኝ ያለሁት የምትሉ ሰዎች ካላችሁ ዛሬ ግን የኔ ቀን ይሁን፣ ይህንን ጌታ የህይወቴ አዳኝና ንጉሥ አድርጌ ዳግም መሾም እፈልጋለሁ። ያለ ኢየሱስ ህይወት እንደሌለ ያለሱ ኑሮ እንደሌለ ገብቶኛል፣ ተረድቻለሁ። ዛሬ ግን እኔ ማምለጥ እፈልጋለሁ፣ ወደ እግዚአብሔር ሐሳብ መጠጋት እፈልጋለሁ፣ ኃጢአት በደሌን መናዘዝ እፈልጋለሁ፣ በእግዚአብሔር ፊት ዳግም ህይወቴ እንዲታደስ እፈልጋለሁ የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉልን። ጌታ ኢየሱስ ይባርካችሁ። ዛሬ መዳን ቀን ለእናንተ ይሆናል። እግዚአብሔር ደግሞ መልካም ነው። የእንደገና አምላክ ዛሬ ህይወታችሁን ያድሳል። አቅም ይሆናችኋል፣ ጉልበት ይሆናችኋል። ምናልባት ብዙ ሰዎች ቻሌንጅ የሚሆንባቸው ላይ ገስት ላይ መቀመጥ ነው፣ ግን ችግር የለም። እታች ሆናችሁ አብረን መጸለይ እንችላለን። ይህን ጌታ ለመቀበል እፈልጋለሁ፣ ወደ እግዚአብሔር መንግስት መምጣት እፈልጋለሁ፣ ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ መቀበል እፈልጋለሁ፣ እንድጸልዩልኝ እፈልጋለሁ፣ ግን ላይ መውጣት አልፈልግም እፈራለሁ የምትሉ ሰዎች ካላችሁ እታችም ሆናችሁ ምልክት ልሰጡን ትችላላችሁ። ጌታ ኢየሱስ ይባርካችሁ። እሺ ወንድሜ አዲስ ካለና አንድ ቁጥር ጻፍልኝ። አላየውም ሪኩዌስት ላይ ካለ አንድ ቁጥር ጻፍልኝ። ጌታ ኢየሱስ ይባርክ። ሌላ ሰውም ካለ ጥሪ እናደርጋለን። እኔም አለው ጌታ መቀበል እፈልጋለሁ የሚል ሰው ካለ ጌታ ይባረክ፣ ጌታ ይባረክ። ወስኑ፣ ባይዘው ጋይስ ወስኑ። ኢየሱስ ክርስቶስ ጌታ ነው። የማንደራደርበት እውነት ነው። ኢየሱስ የማንደራደርበት እውነት ነው። በቃ ያለ ኢየሱስ ህይወት የለም ብራዘርስ። ያለ ኢየሱስ ያለ ጌታ ተስፋ የለም። እና መዳን የምትፈልጉ ማምለጥ የምትፈልጉ ወደ እግዚአብሔር መጠጋት የምትፈልጉ ሰዎች ባክ ያደረጋችሁ መመለስ የምትፈልጉ ሰዎች ካላችሁ ጌታ ኢየሱስ ይባረክ። ዛሬ ለእናንተ የመዳኛ ቀን ነው የሚሆነው። እግዚአብሔር ይባረክ። ካላችሁ የመጨረሻ ጥሪ ያደርጋለሁ። ካልሆነ ወደ ሐሳባችን ደግሞ እንመለሳለን። ግን ልክ እንደ ዳጊ መወሰን የምትፈልጉ ወንጌል የሰማችሁ ጌታን ለመቀበል ሬዲ ሆናችሁ እንድጸልዩልኝ ፈልጋለሁ የምትሉ ሰዎች ካላችሁ ጌታ ይባረክ። እግዚአብሔር ይመስገን። እሺ አይ ቲንክ አዲስ ባለህበት ይህንን ጸሎት አብረን እንጸልያለን። ምናልባት ይህንንም ለመጻፍ አቅም የሌላችሁ ሰዎች ግን በክርስቶስ ኢየሱስ ፍቅር የተነደፋችሁ ሰዎች፣ በክርስቶስ ኢየሱስ ፍቅር ልባችሁ የተሸነፈ ሰዎች ካላችሁ ይህንን ጸሎት አብረን እንጸልያለን። እግዚአብሔር ይረዳችኋል፣ ጌታ ያግዛችኋል። እኔ የንስሐ ጸሎት ልምራችሁ። ባላችሁበት ስፍራ የምትችሉ ሰዎች ካላችሁ ተንበርክካችሁ ይህንን ጸሎት አብረን በእምነት እንጸልይ። እግዚአብሔር ይረዳችኋል፣ ጌታ ያግዛችኋል። ሁላችንም ባይዘው ልጅ ሆነን የቀረነው በዚህ ጸሎት ነው። እግዚአብሔር ይባረክ። በቃ በጣም ሲምፕል ነው የምትመስለው፣ ግን በዚህ ጸሎት እግዚአብሔር ልጅ አድርጎ ተቀብሎናል። ክብር ለአምላካችን ለእግዚአብሔር ይሁን። የልባችንን ቃል የልባችንን እምነት የአንደበታችንን ቃል እግዚአብሔር ተቀብሎታል እና በጣም ሲምፕል ነው፣ አጭር ነው። በዚህ ውስጥ ግን ዛሬ ሌላ ሰው ትሆናላችሁ። ክብር ለእግዚአብሔር ለአምላካችን ይሁን እና ባላችሁበት ስፍራ ይህንን የእምነት ጸሎት ከኔ ጋር እንጸልያለን። ወንድሜ ካለ ከታች ሆነ ይህንን የእምነት ጸሎት አብረን ከኔ ጋር ጸልያለን። እኔ በጸሎት ልምራችሁ። እግዚአብሔር ሆይ ዛሬ በፊትህ ንስሐ እንገባለሁ። ኃጢአተኛ ነኝ፣ በደለኛ ነኝ። ዛሬ ግን በፊትህ እግዚአብሔር አባትና አምላኬ ሆይ ኃጢአቴን፣ በደሌን ሁሉ እናዘዛለሁ። እግዚአብሔር ሆይ ዛሬ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ እቀበላለሁ። ጌታ ሆይ ዛሬ ዓለምን እክዳለሁ፣ ሰይጣንን እክዳለሁ፣ ስራውን ሁሉ እክዳለሁ። የእግዚአብሔር ልጅ የሆንከውን አንተን የህይወቴ ጌታና አዳኝ አድርጌ እቀበላለሁ። ከዛሬ ጀምሮ የምጸናበት ኪዳን ቢኖር ይሄ ነው። ኢየሱስ ክርስቶስ
የህይወቴ ጌታና አዳኝ ነው። እግዚአብሔር አባትና አምላኬ ሆይ ዛሬ ልጅ አድርገህ ስለተቀበልከኝ አመሰግናለሁ። ኃጢአቴን ሁሉ ይቅር ስላልከኝ ስላጠብክልኝ ከፍ ከፍ አደርግሃለሁ። በጌታ በኢየሱስ ስም ጸለይን፣ አሜን አሜን። ይህን የእምነት ጸሎት የጸለያችሁ ሰዎች እንኳን ጌታ ረዳችሁ። እግዚአብሔር ይባረክ። ጌታ ድንቅ አምላክ ነው። ክብሩ ለእግዚአብሔር ይሁን። እናንተ የእግዚአብሔር ልጆች ናችሁ ከዚህ ሰዓት ጀምሮ። ስለዚህ ቸርች ቤት ይችላላችሁ። ቸርች ሂዱ፣ አናግሯቸው፣ ድፈሩ፣ ሂዱ፣ ምንም ችግር የለም። እዛም የሚያገለግሉ ሰዎች ሄዳችሁ እግዚአብሔር እንደተከተላችሁ ጌታን የህይወታችሁ ጌታና አዳኝ አድርጋችሁ እንደተቀበላችሁ ንገሯቸው እና እነሱ ደግሞ እንደ ቸርች ምን ማድረግ እንዳለባችሁ ይነግሯቸዋል ማለት ነውና ጸጋ ይብዛላችሁ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ርዕሳችን ላይ እንመለሳለን። በመሃል ተጠልፈን ነው። እሺ ጥያቄ ያለው ሰው ካለ መግባት ይችላል። ባይዘው ኦርቶዶክሳውያን አይዟችሁ ጋይስ። ባይዘው አሁን ኢየሱስን ነው ህይወታቸው ጌታና አዳኝ አድርገው የተቀበሉት እና አሁን ይሄ ምንም የሚያበሳጭ ጉዳይም አይደለም ጋይስ፣ አያበሳጭ። ኢየሱስ ክርስቶስን የህይወታቸው ጌታና አዳኝ አድርገው ነው ሰዎች የተቀበሉት። ያናድዳል? በጭራሽ ያናድድ። ምን ያናድዳል? ብራዘር አንተም ጌታዬ ብለህ እኮ የምጠራውን ጌታ እኮ ነው እያልን ያለ ነው። አምላኬም ያንን አምላክ ነው የህይወታቸው ጌታና አዳኝ አድርገው የተቀበሉት እና የብዙ አያበሳጭም ወገኖች፣ ብዙ አያናድድም። ግን ያው የመንፈስ ልዩነት ስላለ ነው እንደዚህ የሚያረጋችሁ። አይዟችሁ ማለት እንፈልጋለን። አይዟችሁ። እሺ ሶሎ ሰላም፣ ከየት ቤተ እምነት ነው? ቤካዬ እንኳን ደህና መጣ። ዳንሾ ሰላም ነው? እሺ እግዚአብሔር ይመስገን። እኔ ወንጌላዊ አማኞች ህብረት ነው። እንግዲህ አመሰግናለሁ ስላየኋችሁ ደስ ብሎኛል። እሺ ተባረክልኝ ብራዘር። እሺ ጸጋ ይብዛል። ቦታ ስለሌለ ላስወርደ ነው። እሺ ሶል ችግር የለውም። እሺ ቴንክ ዩ። እሺ ቤክ እንዴት ነህ? ዳይዋ እንዴት ነህ? ልኛ አባኮ ሰላም ነህ አይደል? እግዚአብሔር ይመስገን። ጌታ ይባረክ። ያ ዛሬ ከቡሩኬ ጋር ስቀውጡት ነበረ፣ ጌታን ስታመልኩ ነበርና አስቀናችሁን ትላለህ። ያ ዛሬ ልዩ ነበር እናት። አይ ምንም አልልም፣ በቃ እኔ ምንም አልልም ትላለህ። ዳኒ ወይ ለማንኛውም ላቭ እኮ አስቀኑን። ለማንኛውም ላቭ የምትባል ልጅ ካለች ግቢ፣ እታለምዬ ግቢና ዳንዬንም አውሪ፣ እኛንም አውሪ። ምንድነው ልመና ነው እንዴ ብለሽ ያልሽው ነገር? አዎ ዳንዬ ሁሌ እየመጣ ይለምናል። የሚለምነው የእግዚአብሔር ቃል ለምኑ ብሎ ስላለ ነውና እየመጣ ይለምናል ታረቁ እያለ ይለምናል። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 እና 20 ላይ እንደዚህ ይላል። ካለሽ ስሚ፣ ይህንን ጥቅስ ያዥና ቤት ገብተሽ አንብቢ ስለሚጠቅምሽ ማለት ነውና ወንድሞች ሲለምኑ፣ ወንድሞች ሁልጊዜ የመጡ በቃ ታረቁ ብሎ ሲለምኑ መጽሐፍ ቅዱሳዊ እንደሆነ እንዲገባሽ ማለት ነውና ቁጥር 19 እና 20 እንደዚህ ይላል። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር፣ ለኛም ደግሞ የማስታረቅን ቃል ሰጠን ይልና ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔርን በእኛ አማካይነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታርቁ ብለን በክርስቶስ እንለምናችኋለን። ምንም ማድረግ አይቻልም። ስለዚህ ሁሉ ጊዜ በልመና ነው። እባካችሁን ፕሊስ በእናታችሁ ልንል እንችላለን። ስሜት አይሆንም ማለት ነው። በእናታችሁ ልንል እንችላለን፣ አይታወቅምና ከፍቅራችን የተነሳና መለመናችን መጽሐፍ ቅዱሳዊ ነው ለማለት ፈልጌ ነው። ታለምዬ ተባረኪ፣ እንወድሻለን። ደግሞ ጌታ ይወድሻል ከማንም በላይ ከማናችንም በላይ። ልብሽን ክፈች። ያውቃለሁ የሃይማኖት ቅናት እንዳለብሽ ስለምናውቅ ለሃይማኖት ቀንተሽ ስለሆነ ይገባናል። ግን ልብሽን ከፍተሽ ለመስማት ሞክሪ። ታለምዬ እንወድሻለን። ተባረኩ። ዳኒሻይ ወዳችኋለሁ ሁላችሁንም እዚህ ያላችሁ። እሺ ቤክ ጸጋ ይብዛልህ። ተባረክ። እሺ ሰላም ደሬ እንዴት ነህ? ደሬ ይሰማል? እሺ ታችሁና ሰማን ብራዘር።
እሺ ወደ ሀሳባችን እንመለስ አይደል? አይ ቲንክ ጌታ ይባረክ። በቃ ድንቅ ጊዜ ነበረ። ያልነበራችሁ ሰዎች ትንሽ ልናስቀናችሁ እንፈልጋለን። በተለይ ኢትዮጵያ ውስጥ የሌላችሁ፣ አዲስ አበባ የሌላችሁ ሰዎች፣ ያልነበራችሁ ሰዎች በጣም ድንቅ ጊዜ ነበረን። ጌታ ተመለከ፣ ለሚገባው ክብር ሰጠን፣ ለሱ ክብር ሰጠን፣ እሱን አመለክን፣ ለሱ ዘመርን እና ይሄንን ያደረግነው ጸጋና ሰላም ይብዛላችሁ። ያ ለማስቀናት ያክል ነን ያለው። እሺ ሀብትሽ በድጋሚ አሁን ማውራት ትችላለህ ነው? ኮመንት ላይ ነው ሀብታም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል፣ ማውራት የሚችል ቅዱሳን ምን አደረጉላችሁ? ጻድቃን ምን አደረጉላችሁ? ቅዱሳን ጻድቃን ምን አደረጉላችሁ? እስቲ እንደ አንድ ኦርቶዶክሳዊ ያደረጉላችሁን ነገር ብትነግሩን ደስ ይላል። እኔ